السلام عليكم ورحمة الله وبركاته. سلام ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። እጅግ ወሳኝ የሆኑ ሶስት ትኩስ ሰበር መረጃዎችን ወደናንተ ልናስደምጥና ልናደርሳችሁ መጥተናል። ከዚህም ጋር ተያይዞ የመጀመሪያው መረጃችን ለንግድ ባንክ ተጠቃሚዎች በሙሉ እንዲሁም የንግድ ባንክ አካውንት ከፍታችሁ ገንዘብ ያስቀመጣችሁ በሀገር ውስጥም በውጭም ለምትገኙ ኢትዮጵያኖች በሙሉ ከንግድ ባንክ በኩል አንድ አዲስ መግለጫ ወጥቷል። ዝርዝር መረጃውን እናደርሳለን። ከዚህም ጋር ተያይዞ በዛሬው ዕለት በመላው ሀገሪቱ ላይ ተግባራዊ እንዲደረግ የሕዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 27ኛ መደበኛ ስብሰባ በዛሬው ዕለት አካሂዷል። የተለያዩ አጀንዳዎች ላይ ተወያይቶም አጽድቋል። በርካታ የሆኑ አጀንዳዎች እንግዲህ እነዚህ የጸደቁት አጀንዳዎችን ሙሉ ዝርዝር ወደናንተ ጋር የምናስደምጥና የምናደርሳችሁ ይሆናል። በሌላ በኩል ነጋዴዎችን በሚመለከት ከ250 ሺህ በላይ ነጋዴዎችን በሚመለከት መንግስት በዛሬው ዕለት አዲስ መረጃ አውጥቷል። ነገሩ እንዲህ ነው። የንግድ ጥሰቶችን ፈጽመዋል የተባሉ ከ250 ሺህ በላይ ነጋዴዎችን በተመለከተ መንግስት በዛሬው ዕለት አንድ ጥብቅ መረጃ አውጥቷል። ዘንድሮ የደረ ፍቃድ ኢንስፔክሽን ስራ ተጀምሯል። ይህ ማለት የተወሰደው የንግድ ፍቃድ እየዋለ ያለ ለምን አይነት ተግባር ነው በሚል የንግድ ፍቃዱ ቁጥጥር የሚደረግበት አሰራር ነው። በዚህም የደረ ፍቃድ ኢንስፔክሽን ስራ ከመጠነኛ ስህተት እስከ ከባድ የንግድ ጥሰት የፈጸሙ ከ250 ሺህ በላይ ነጋዴዎች ተጠያቂ እንዲሆኑ ማድረግ ተችሏልም ተብሏል። ሚኒስትሩ አክለው ድህረ ፍቃድ ኢንስፔክሽን የሚያደርገው ዋናው ምክንያት አጭበርባሪነት፣ ሌብነትና በዚህ ደረጃ የሚደረጉ የንግድ ማጭበርበሮችን ማስወገድ ስለሚያስችል ነው ሲሉ አክለዋል። እንደ ሚኒስትሩ ዶክተር ካሳሁን ጎፌ ገለጻ ድህረ ፍቃድ ኢንስፔክሽን እስከ 2016 በጀት ዓመት ድረስ በኢትዮጵያ ሲከናወን ቆይቷል። ሲከናወን የነበረው ግን በፌደራል ደረጃ የተሰጠ ንግድ ፍቃድ ብቻ ላይ ነበር። ይህ ደግሞ ከ100 ሺህ የማይበልጥ ነጋዴ ቁጥር ነው ማለታቸውን ገልጸዋል። ዘንድሮ ግን ባለፉት 9 ወራት ወደ 2.2 ሚሊዮን የንግድ ማህበረሰብ ዘንድ በመድረስ የድህረ ፍቃድ ኢንስፔክሽን ማከናወን ተችሏል። ይሁንና በርካታ ነጋዴዎች በጥቃቅን ጉዳይ ጭምር ቅጣት እየተጣለባቸው እንደሆነ ለመሰረት ሚዲያ የተናገሩ በቅርቡ መዘገባቸው ይታወሳል። ከዚህም ጋር በተጨማሪ በኮሪደር ልማት ንግድ ቤታቸው የፈረሰባቸው ንግድ ፍቃድ ሊመልሱ ሲሄዱ መመሪያ ስላልደረሰን መመለስ አትችሉም ተብለው እየተጉላሉ እንደሚገኙና ለቅጣት እንደተዳረጉ ከመሰረት ሚዲያ በኩል ያገኘነው መረጃ ይህን ይመስላል። በሌላው መረጃችን ለንግድ ባንክ ተጠቃሚዎች በሙሉ እንዲሁም የንግድ ባንክ አካውንት ያላችሁና በንግድ ባንክ አካውንት ከፍታችሁ ገንዘብ ላስቀመጣችሁ በአገር ውስጥም በውጭም ያላችሁ ኢትዮጵያውያን በሙሉ በዛሬው ዕለት የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቢሲኖ መግለጫ ሰጥተዋል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቢሲኖ ከኢትዮጵያ ፕሬስ ድርጅት ጋር ባደረጉት ቆይታ ባንኩ በጠንካራ ቴክኖሎጂና ብቁ ሰራተኞች እየታገዘ የ24 ሰዓት ጥበቃ የሳይበር ደህንነትን እንደሚያደርግ ነው የገለጹት። በየቀኑ በርካታ የሳይበር ጥቃቶች ባንኩ ላይ እንደሚሞከሩ የገለጹት አቶ አቢሲኖ በባንኩ የተዘረጋው ሲስተም በአግባቡ የሚከላከልና ስርዓቱን ሰብሮ ለመግባት የሚፈልግ የትኛውም አጥቂ አልፎ መሄድ እንደማይችል መሆኑን ነው የተናገሩት። እንደ ፕሬዝዳንቱ ገለጻ የሳይበር ደህንነት በብዙ የኢትዮጵያ ንግድ ባንክ ደንበኞች እንዲሁም ባለድርሻ አካላት ጋር በጋራ የሚሰራ መሆኑን ገልጸው የዛሬ 5 እና 6 ዓመት ጀምሮ ከኢንሳ ከብሔራዊ ባንክና ከባንኮች የተውጣጣ የጋራ ግብረ ኃይል ተቋቁሞ የባንኮችን ደህንነት ለመጠበቅ በጋራ እየተሰራ መሆኑንም አስረድተዋል።
የኢትዮጵያ ንግድ ባንክ 10 ዓመት በፊት ጀምሮ የሳይበር ደህንነት ላይ ኢንቨስት በማድረግ የጠንካራ ቴክኖሎጂ ባለቤት ሊሆን መቻሉን አቶ አቤሴኖ የገለጹ ሲሆን ይህም እስካሁን ምንም የባንኩን ሲስተም ሰብሮ የገባ እንደሌለ ገልጸው ባንኩ የመከላከያ ስርዓቱን በየጊዜው በማዘመን በአርቲፊሻል ኢንተለጀንስ የሚመጣ ጥቃቅን ጭምር መቋቋም የሚቻል የጠነከረ ስርዓት ለመገንባት እየተሰራ መሆኑን ለደንበኞቻቸው በማህበራዊ ትስስር ገጻቸው ላይ መመልከታቸውን ችለናል። ሌላው መረጃችን የህዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 27ኛ መደበኛ ስብሰባውን በዛሬው ዕለት አካሂዶ ነበር። የህዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው 4ኛ ዓመት የሥራ ዘመን 27ኛ መደበኛ ስብሰባው ወደ ሀገር ውጭ የሚወጡና ወደ ሀገር ውስጥ በሚገቡ ላይ በመላው ሀገሪቱ ላይ እንዲወሰን አዲስ ረቂቅ አዋጅ መርምሮ አጽድቋል። በዚህም የእንስሳት ጤናና ደህንነት ረቂቅ አዋጅን አስመልክቶ በምክር ቤቱ የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ሰለሞን በቋሚ ኮሚቴው የተዘጋጀውን ሪፖርትና የውሳኔ ሐሳብ ያቀረቡ ሲሆን በምክር ቤቱ አባላት ውይይት ተደርጎበታል። በሀገሪቱ እየተንሰራፋ የመጣውን ከሰው ወደ እንስሳና ከእንስሳ ወደ ሰው ተላላፊ የሆነ በሽታን ለመከላከልና ለመቆጣጠር የሚያስችሉ ድንጋጌዎችን ያካተተ አዋጅ እንደሆነ በውሳኔ ሐሳቡ ተመላክቷል። ወደ ሀገር ውስጥ የሚገቡም ሆነ ከሀገር የሚወጡትን እንስሳና የእንስሳ ምርቶች የዓለም አቀፉን የእንስሳ ጤና ድርጅት አሰራርና ሕግ በተከተለ መልኩ እንዲሆን የሚያደርግና ዘርፉ ለሀገሪቱ ሊያበረክት የሚችለውን ኢኮኖሚያዊ ጥቅም የሚያጎለብት እንደሆነም በቋሚ ኮሚቴው በቀረበው የውሳኔ ሐሳብ ላይ ተብራርቷል። በተጨማሪም በእንስሳ ዘርፍ የተሰማሩ ባለሙያዎች በበቂ ዕውቀትና ክህሎት ተጠያቂነትን በተላበሰ ሁኔታ እንዲንቀሳቀሱ ስርዓት የሚያስቀምጡበትና ወቅቱን የጠበቀ ዓለም አቀፋዊና አህጉራዊ ነባራዊ ሁኔታዎችን የዳሰሰ የሕግ ማዕቀፍ ስለመሆኑም ተገልጿል። የምክር ቤቱ አባላት በበኩላቸው ረቂቅ አዋጁ በእንስሳት ዘርፍ የሚስተዋሉትን ችግሮች በመቅረፍ ኢትዮጵያ በዘርፉ የምታገኛቸውን ኢኮኖሚያዊ ተጠቃሚነት ላቅ ወዳለ ደረጃ እንደሚያሸጋግር እምነታቸውን ገልጸዋል። በተጨማሪም አዋጁ የምግብ ዋስትናን ለማረጋገጥና ለሥራ ዕድል ፈጠራ አመቺ ሁኔታን እንደሚፈጥር በውይይቱ ላይ ተመላክቷል። በዚህ መሰረት የእንስሳት ጤናና ደህንነት ረቂቅ አዋጅ በተመለከተ በመላው ሀገሪቱ ላይ ተግባራዊ እንዲደረግ ሰፊ ውይይት ከተደረገ በኋላ በአዋጅ ቁጥር 1376/2017 ሆኖ በሙሉ ድምጽ መጽደቁን ከምክር ቤት ያገኘነው መረጃ ያመለክታል። እዚሁ ጋር ተያይዞ አንድ መረጃ የዓለም ባንክ ግሩፕና የዓለም አቀፍ የገንዘብ ድርጅት IMF ዓመታዊ የጸደይ ወቅት ስብሰባ በዋሽንግተን ዲሲ መካሄዱን የሚታወቅ ሲሆን በዚህም በገንዘብ ሚኒስትር አቶ አህመድ ሺዴ የተመራው ከፍተኛ የልኡካን ቡድን ከኢትዮጵያ ዩሮቦንድ አበዳሪዎች ጋር ተወያይቷል። በዚህ ውይይት ላይ የገንዘብ ሚኒስትሩ አቶ አህመድ ሺዴ ለንግድ አበዳሪዎቹ የኢትዮጵያን የማክሮ ኢኮኖሚ ሪፎርም ሂደት አስመልክቶ ገለጻ አድርገዋል። በዚህ መሰረት የኢትዮጵያ የዕዳ አስተዳደር አስመልክቶ የሚደረግ ድርድሮች በተቀመጠላቸው ጊዜና ውጤታማ በሆነ መልኩ ለማጠናቀቅ ሁለት ወገኖች ውይይትን ለመቀበል መስማማታቸው ከሚኒስትር መስሪያ ቤቱ በኩል ያገኘነው መረጃ ያመለክታል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።